ለኤርትራ በጣም ስስ ልብ አለህ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበርኩ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እንደሱ ማደንቅበት ነገር አለ። ቱ ቢሆነስቱ ይዚ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢሆነስቱ ይዚ ግን ደግሞ እንደዚህ ሲከዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው እኔ እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ቢሉ ቃሌንም አልለውጠውም። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣ ፉል ኮንትሮል ኦፍ ዜት ካንትሪ አላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው ዚስ ዴይስ እሱን በዛ መሰረት ሌላውን አንፈልግም ፖሊሲያችሁ ትክክል አይደለም ስላሉ እንጂ ያንን ነገር ትንሽም ቢሆን ቢቀበሉ ያን ይላሉና አትሊስት እኔ አከርካሪ ያለው ሰው ደስ ይለኛል። ምንድነው ፖሊሲሽ ነሰር ላይ ላይሰራ ይችላል፣ ግን የምትኖርበት ቫልዩስ የራስሽ የህይወት መመሪያ ላለው ሰው ክብር አለኝ እና ለበዛ ደረጃ ቀናባቸዋል። እኛ ምንድር የሚሆነው ነው ሳይ ማለት ነው። እንዴት ብዬ ነው እነዚህ ሰዎች ማለት እና በዛ ደረጃ ሳይ ሁለተኛ ደግሞ መልክ ቢያዝ ቅድም እንዳልኩሽ እኔ አንድ ደግሞ የማየው ነገር ከዛ ያለፈ እንደሆነ የኢትዮጵያና የኤርትራን ግንኙነት እኔም ደጋግሜ የምለው ኮምፕሊኬትድ ነው ግንኙነቱ ብዬ ነው ዲፋይን ማድረገው እና የፍቅርም ጊዜ አለ፣ አንድ ላይ የሆኑበት ጊዜ አለ፣ የጦርነት ጊዜ አለ እና በአግባቡ ከተያዘ በብዙ መንገድ በጋራ የምንሄደው ብዙ ርቀት አለ። ህልውናችንና ጣፈንታችን ሁሉ የተሳሰረ ነው ብዬ ነው ማለት እና ያ ግን ቅድም እንዳልኩሽ አንድ ሰው ራሱን የሚያከብር ከሆነ ሌላው ጫማ ላይ ማሰብ ያስፈልጋል። አሁን ለሰልፍ ዲተርሚኔሽን እድሜያቸው ሙሉ የታገሉ ሰዎችን በአብይ ደረጃ ሲነገር እዛ ውስጥ የሚፈጥረውን ኢምፓክት አብይ ያውቋል፣ ለደቂቃ ያስቧል። እና ይሄ እንግዲህ ምን ያህል ግልብ እንደሆኑ የኛ ሰዎች ነው የሚያሳየው። እና ይሄ ዝርክርክነትና አባካኝነት አንፈልግም ብለው በነጠላ ጫማ የሚኖሩ ሰዎችን 2 ሚሊዮን ለ130 ሚሊዮን ስትያቸው የበለጠ ሰውነታቸው ተቆጥቶ ለሞት ይዘጋጃሉ ወይስ እንዴት